በሰሜኑ ክፍል ከችግኝ ይልቅ ታንክ የሚተክሉ ሀገራት። በህዳሴ ግድቡ ላይ ቅሬታ የሚያቀርቡ የአባይ ወንዝ ጎድሏል እያሉ የሚከሱት ሀገራት በሰሜኑ ክፍል ችግኝ ተክለው የአባይን ውሃ በበቂ ሁኔታ እንዲሞላ ከማድረግ ይልቅ ታንክን መትከል መርጠዋል። የኢትዮጵያን ሰላም ለእሷ ውድቀቷ የሆነባት ግብጽ የሱዳንን ጦርና ሻዕቢያን አስተባብራ በኢትዮጵያ ላይ ጦርነት ለማወጅ ተቃርባለች። ለመሆኑ ግን ግብጽ የአባይን ውሃ በአግባቡ እንድትጠቀም ምን ማድረግ አለባት? ይህንን ጥያቄ ለእናንተ ለሀሳብ ሚዲያ ቤተሰቦቻችን እያቀረብን አባይና ኢትዮጵያውያን ምንና ምን ናቸው ከሚለውን ጀምር። አባይ የዘመናት ትዝታና የህይወት ምንጭ፣ የኢትዮጵያ ተራሮች ከደረታቸው የሚያፈልቁት ኢትዮጵያውያን በላባቸውና በደማቸው ጠብቆ ያቆዩት ታላቅ ተፈጥሮ ሀብታቸው ነው። ይህ ወንዝ ፍቅርን እንጂ ጥፋትን ሰጥቶ አያውቅም። ፍሰቱ ሰላም፣ ደለሉ ለምነትን፣ ውሃው ለጎረቤት ሀገራት ህይወት ቢሆንም ዛሬ ግን ሰሜናዊ ኢትዮጵያ የሴራ ደም እየጦዘበት ይገኛል። በአንድ በኩል የአባይ ውሃ ቀነሰብን፣ ህልውናችን አደጋ ላይ ወደቀ የሚል የሐሰት ክስ ከተፋሰሱ ሀገራት ሲሰማ፣ በሌላ በኩል ደግሞ ውሃው እንዳይደርቅ ከማልማት ይልቅ የኢትዮጵያ መሬት በደም እንዲጨማለቅ በኢትዮጵያ ውስጥ የጦርነት ድግስ እየደገሱ ይገኛል። በክረምት ወቅት ዝናብ ባጣበት አናት የሚበሳ የበጋ ፀሐይ ብቅ ባለበት የሰሜኑ ክፍል ድርቅ እንዳይስፋፋ ዝናብም እንዲዘንብ ወንዞችም እንዲሞሉ ችግኝ መትከል እየተቻለ ታንክና ዲሽቃ በተላላኪዎቻቸው አማካኝነት የሚያስተክሉት እነኚህ የአባይ ውሃ ቀነሰብን የሚሉት ግብጽና በዙሪያው ያሉ ግብረ አበሮቿ የአባይ ውሃ እንዳይቀንስ ከተጨነቁ ለምን በወንዙ መነሻ ላይ ዛፍ አይተክሉም? ለምን የአፈር መሸርሸርን ለመግታት ከኢትዮጵያ ህዝብ ጎን አይቆሙም? ይህ የአብዛኛው ኢትዮጵያውያን ጥያቄ ሲሆን መልሱ ግን ግልጽ ነው። የካይሮ ፖለቲካ ዓላማው የውሃ ጥበቃ አይደለም፣ የኢትዮጵያ ማደግና መበልጸግን መክታት እንጂ። የሱዳንን ጦርና የኤርትራውን ሻዕቢያን ከቀደምቶቹ አፍራሽ ኃይሎች ጋር በማሰለፍ የኢትዮጵያን ሰላም ለማደፍረስ ላይታች እያሉ ይገኛል። በሰሜንና በምስራቅ ድንበሮች የጦርነት እሳት ለማንደድ ወንድምን ከወንድም ለማጋጨትና ኢትዮጵያን በደም ለማጥመቅ ሌትና ቀን እየታተሩም ነው። የከሳሾቹ የፖለቲካ አቅጣጫ ግን ይህ ነው። የአባይ ውሃ እንዳይደርቅና ደለል እንዳይሞላበት መሬቱን ተንከባክቦ የሚጠብቀውን የኢትዮጵያን ህዝብ መክሰስና በዛችሁ ሀገር ውስጥ ጦርነት እንዲሁም ውድመት እንዲነግስ ለማድረግ መሳሪያና ሴራ መላክ፣ ይህ የሀገራቱ መገለጫ ሆኗል። ይህንን ሴራና ወጥመድ ለማክሸፍ ኢትዮጵያ እየሞከረች ነው። ሀገራቱ የጥፋት እሳት ሲያዘጋጁ ኢትዮጵያ የልማት አረንጓዴ አሻራ በተለያዩ ክልሎቿ እየተከለች ነው። ሀገራቱ መርዝ ሲዘሩ ኢትዮጵያ ህይወትን እየተከለች ነው። እነሱ ኢትዮጵያን በጦርነት ለማዳከም ሲውተረተሩ፣ ኢትዮጵያውያን ግን ምድራቸውን በችግኝ ለመሙላት እየሰሩ ነው። እነሱ በድንበር ላይ መሳሪያ ሊያቆሙ ሲጣደፉ፣ ኢትዮጵያ ግን በየተራራው ላይ ሚሊዮን ዛፎችን እየተከለች ለጥላቻቸው ፍቅርን፣ ለጦርነታቸው አረንጓዴ ልማትን እያስቀመጠች ነው። አባይን ከምንጩ መቆጣጠር የፈለገችው ግብጽና የውስጥ ሰላሟን በቅጡ ሳታስጠብቅ በኢትዮጵያ ውስጥ ጦርነት እየጠነሰሰች ያለችው ሱዳን ሊረዱት የሚገባው አንድ ትልቅ እውነት አለ። የአባይ ውሃ ዘላቂ የሚሆነው በሴራና በጦርነት ሳይሆን በኢትዮጵያ ተራሮች ላይ በሚተከሉ ችግኞች ነው። አፈሩ ከተጠበቀ ውሃው ይጎርፍላቸዋል። ዛፉ ከተተከለ ዝናቡም ይዘንባል። ይህ ነው እውነታው። ኢትዮጵያ በየዓመቱ የምታካሂደው ታላቁ የአረንጓዴ አሻራ መርሃ ግብር ለራሷ ብቻ አይደለም፣ ሁሉም አያውቅም። ይህንን ከራሷ አልፋ በሌሎች የአፍሪካ ሀገራት ስትተገብረው ታይታለች። እንደ ጅቡቲ፣ ሱዳን፣ ደቡብ ሱዳን፣ ኬንያና ሶማሊያ ላሉ የአፍሪካ ቀንድ ሀገራት በቢሊዮኖች የሚቆጠሩ ችግኞችን በመላክ እንዲተክሉ አድርጋለች። በዛሬው ዕለት የሚተከሉት በመቶ ሚሊዮኖች የሚቆጠሩ ችግኞች ወደ ሱዳንና ግብጽ የሚሄደውን ደለል በመቀነስ ትልቅ አስተዋጽኦ ያደርጋሉ። ከዚህም ባለፈ ተራራውን በደን በመሸፈን ወንዞች ሳይደርቁ እንዲፈሱ ያደርጋቸዋል። ቀጠናውንም ከድርቅና ከበረሃማነት የሚታደገው ይህ የአረንጓዴ አሻራ ነው። ታዲያ ይህንን በጎ ስራ በሚሰራ ህዝብ ላይ የጦርነት እሳት ማንደድ ምን አይነት እውርነት ነው? ለመሆኑ ግን ከጎረቤት ሀገራት በሚመጣ ውሃ ህይወታቸውን እያሰነበቱ ያሉ ሀገራት ምን አይነት አስተዋጽኦ ለሀገራቱ እያበረከቱ ነው? Mighty castles, thundering waterfalls and romantic scenery. There's much to see along the legendary River Rhine. በስዊዘርላንድ የሚገኘው ፈረንሳይና ጀርመንን አቆራርጦ ማረፊያውን ኔዘርላንድ የሚያደርገው የራይዘን ወንዝ መበላሸት ስዊዘርላንድን ብቻ አላስጨነቀም፣ የወንዙ ተፋሰስ ሀገራትን ድባቴ ውስጥ ከቶ ታይቷል። ከዓመታት በፊት ወንዙ ከኢንዱስትሪ ፓርኮች ከሚወጡ ቆሻሻዎች በመበከሉ ምክንያት ጀርመንና ፈረንሳይ ወንዛቸው እንዲበከል፣ ኔዘርላንድም አደጋ ውስጥ እንድትወድቅ አድርጓታል። የወንዙ ብክለትን ለማስወገድ ኃላፊነቱን በሙሉ በስዊዘርላንድ ላይ ያልጣሉት ሶስቱ ሀገራት በጋራ ሆነው የኢንዱስትሪ ኬሚካሎች ወደ ወንዙ እንዲገቡ ጥብቅ ቁጥጥር ሲያደርጉም ቆይተዋል። በዚህ ምክንያት የወንዙ ውሃ ጥራት ተመልሶ የቆሻሻ ደለል ማከማቸቱን ቀንሶ በብክለት ጠፍተው የነበሩ እንደ ሳልመን ያሉ የአሳ ዝርያዎች ወደ ወንዙ እንዲመለሱ ማድረግ ችሏል። የጣና ሐይቅ በእምቦጭ አረም በተወረረበት ወቅት አረሙን ለማጥፋት አንድ መዋጮ አላዋጡት የአባይ ውሃ ቀነሰ በማለት ብቻ በኢትዮጵያ ላይ ክስ ሲያቀርቡ የነበሩት ግብጽና ሱዳን ከፈረንሳይ፣ ጀርመንና ኔዘርላንድ ተማሩ የሚላቸው አጥተዋል። በአንድ ሀገር ውስጥ ያለውን ወንዝ የሚጠቀሙ ሀገራት ወንዙ እንዳይደርቅና ህዝባቸው እንዳይጎዳ ከወንዙ መነሻ በርካታ ስራዎችን ሲሰሩ ቆይተዋል። ለዚህ ተግባር ደግሞ ማሳያ
ደቡብ አፍሪካና ሌሶቶ እናስቀምጣቸዋለን። From the frozen snow-capped mountains of Lesotho, one river unites them all. One river brings them life. ይህ የሁለቱ ሀገራት ተግባር በዓለማችን ላይ ከተከናወኑ የድንበር ተሻጋሪ የውሃ እንክብካቤና አጠቃቀም ላይ የተደረገ ስኬታማ ፕሮጀክት ውስጥ አንዱ ነው ተብሏል። ደቡብ አፍሪካ ለኢንዱስትሪ ምርቶቿና ለከተሞቿ የሚሆን ውሃ ለማግኘት ሙሉ በሙሉ በሌሶቶ ተራራማ ቦታዎች ከሚመነጨው የሰንቆ ወንዝ ላይ ጥገኛ ስትሆን የወንዙ መድረቅ ከሌሶቶ ይልቅ ራሷን ደቡብ አፍሪካን ያሳስባታል። የሰንቆ ወንዝ እንዳይደርቅና ውሃው በደለል እንዳይሞላ ደቡብ አፍሪካ ለሌሶቶ ከፍተኛ የገንዘብና የቴክኖሎጂ ድጋፍ ስታደርግ ቆይታለች። በገንዘብም ሌሶቶ የአፈርና ውሃ ጥበቃ፣ የወንዝ እንክብካቤና የደን ጥበቃ እንድታካሄድ አድርጓታል። ይህ ተግባር ደቡብ አፍሪካ የሰንቆን ወንዝ ዛሬም ድረስ ያለምንም ስጋት እንድትጠቀም ሰበብ ሆኗታል። ሌሶቶ የአካባቢዋን ተፈጥሮ በመንከባከብ ግድቦቿን በመገንባት ለደቡብ አፍሪካ ንጹህና አስተማማኝ ውሃ እያቀረበች ሲሆን ደቡብ አፍሪካ በምላሹ የሃይድሮ ኤሌክትሪክ ኃይል ለሌሶቶ በመስጠትና በየዓመቱ ከፍተኛ የገንዘብ ክፍያ በመክፈል የሌሶቶን ኢኮኖሚ ዛሬም ትደግፋለች። በዚህ ወንዝ ላይ ወዳጅነታቸውን ያጠናከሩት ሁለቱ ሀገራት ከ3 ወራት በፊት በወንዙ ስም የሚጠራ ድልድይ እንዲገነቡም አድርጓቸዋል። የፈረንሳይ ጀርመንንና ኔዘርላንድን ታይውና ከአፍሪካዊቷ ደቡብ አፍሪካ ልምድ ቅሰም የሚላት ያጣችው ካይሮ ዛሬም እንደ ትናንቱ በህዳሴ ግድብና አባይ ወንዝ ላይ ክስ ማቅረቧን ቀጥላለች። ኢትዮጵያውያን በኩራዝ ማዕድ ሲቋረሱ በአባይ ወንዝ ምክንያት ካይሮና ሌሎች ከተሞች በማብራት ሲንቆጠቆጡ ለኢትዮጵያ የኤሌክትሪክ ኃይል አቅርቦት ያላደረገችው ግብጽ የኢትዮጵያ ማደግና ማብራት አበሳጭቷታል። እናም ይህንን ለማደናቀፍ በተላላኪዎቹ አማካኝነት በሰሜኑ ክፍል ታንኳንም ባንኳንም እየተከለች ትገኛለች። ለሻቢያ ጦር በርካታ እርዳታዎችን የምታደርገው ካይሮ ጦሩ ከህወሓት ጋር ወዳጅነት እንዲፈጥር ምክንያት ሆናለች። በሰሜን ጦርነት በትግራይ ህዝብ ላይ የዘር ጭፍጨፋ አድርጓል ካለው ሻቢያ ጋር ጋብቻ የፈጸመው ህወሓትና በአማራ ዜጎች ላይ ጭቆና አድርጓል በማለት በህወሓት ላይ ክስ ሲያቀርብ የነበረው ፋኖ አሁን በጽምዶ ስም ተሰባስበዋል። የዚህ ሁሉ ባለቤትና ግልገሎቹን የምታጠበው እናት ካይሮ መሆኗ ሀገሪቱ ዛሬም ለኢትዮጵያ እጅ መስጠትና የኢትዮጵያ ሰላም እንቅልፍ እንደሚነሳት ማሳያ ነው። በሱዳን የእርስ በርስ ጦርነት እጇን ያስገባችው ግብጽ በጦርነቱ ምክንያት የወደመውን የጀበል አውሊያ ግድብን ለማደስ ከሱዳን ጋር ስምምነት ማድረጓ ሱዳን ቱሪቡን ጨምሮ በርካታ መገናኛ ብዙሃኖች ዘግበዋል። በ2023 በሱዳን በተቀሰቀሰው የእርስ በርስ ጦርነት ምክንያት በፈጥኖ ደራሽ ኃይሉ በቦምብ ተመቶ ወድሟል የተባለውን በግድቡ ላይ ያለውን ድልድይ ለመጠገን ለ16 ወራት የሚቆይ እቅድም ካይሮ አቅዳለች። ከካርቱም በስተደቡብ በኩል በ44 ኪሎ ሜትር ርቀት ላይ የሚገኘው የጀበል አውሊያ ግድብ በፈረንጆቹ አቆጣጠር ከ1933 እስከ 1937 ባለው ጊዜ ውስጥ ተገንብቶ እስኪያልቅ 4 ዓመታት ፈጅቶበትም ነበር። 3.5 ቢሊዮን ኪዩቢክ ሜትር ውሃ የማጠራቀም አቅም ያለው ሱዳን የኤሌክትሪክ ኃይል እንድታመነጭ የሚረዳና የአካባቢውን የአሳ ምርት የሚያሳድገው ይህ ግድብ ሲገነባ ኢትዮጵያ በመብራት እጦት እየተሰቃዩ ያሉትን ዜጎቿን ወደ ብርሃኑ ዓለም ለመውሰድ በአባይ ወንዝ ላይ ግድብ መገንባት አልቻለችም ነበር። ይልቁንም የሱዳንና ግብጽን ዜጎች በአባይ ወንዝ ስታረስ ኖራለች። ሀገራት በጎረቤቶቻቸው የተደረገላቸውን ውለታ ምላሹን በጥሩም በመጥፎም ሲመልሱ ዓለም በትዝብት ተመልክቷል። የሱዳንና ግብጽም ከዚህ ውስጥ አንዱ ሆኗል። በኢትዮጵያ ውስጥ አባይ እንዳይደርቅ ችግኝ ከመትከል ይልቅ ሴራን መትከል፣ ዛፍን ከማሳደግ ይልቅ ጦርነት ማስፋፋት፣ ይህ ደግሞ አሁናዊ የሀገራቱ መገለጫ ነው።